መርሃባ እኔ ስሚዲ ሰላም ቤተሰብ እንዴት ናችሁ? ይህ አረብኛን በአማርኛ የምንማማርበት የዩቲዩብ ቻናሌ ነው። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። የዛሬው ምንድነው? ቃላቶችን ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው እዩት፣ በደንብ ትጠቀሙበታላችሁ። ምክንያቱም አረቦች እነኚህን ቃላቶች ሁሌም ሳይጠቀሟቸው አይውሉምና ይጠቅሟቸዋል። አሁን ለቤቱ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት እየጋበዝኩኝ ቀጥታ ወደ ትምህርቴ ነው የማልፈው። እስኪ እንግዲህ ከሰላምታ ልጀምርና የመጀመሪያው ምንድነው? እንዴት አደራችሁ ለማለት በአረብኛ ሰባህ አልኸይር፣ ሰባህ አልኸይር እንዴት አደራችሁ ማለት ነው። እንግዲህ እንዴት አደራችሁም ለማለት፣ እንዴት አደርሽም ለማለት፣ እንዴት አደርክም ለማለት ለሁሉም ይሆናል። ሰባህ አልኸይር እንዴት አደራችሁ። እንግዲህ አንድ ሰው በአረብኛ ሰባህ አልኸይር ሲለን ምን ብለን የምንመልሰውኛ? ሰባህ አልኑር፣ ሰባህ አልኑር ብላችሁ ትመልሳላችሁ ማለት ነው። ከሰዓት በሚሆንበት ጊዜ ደግሞ እንዴት ዋላችሁ ለማለት መሳ አልኸይር፣ መሳ አልኸይር እንዴት ዋላችሁ ማለት ነው። የዚህን ጊዜ ምላሻችን መሳ አልኑር፣ መሳ አልኑር ብላችሁ ትመልሳላችሁ ማለት ነው። ሌላው የሰላምታ አይነት ምንድነው? ኬፍ ሐለክ፣ ኬፍ ሐለክ ይሄ ለወንድ ነው። እንዴት ነህ ማለት ነው። ኬፍ ሐለክ። ለሴት ሲሆን ደግሞ ኬፍ ሐሊክ፣ ኬፍ ሐሊክ ወይም ደግሞ በአንዳንድ ሀገራት ኪ የምትለዋን ቺ ይላሉ። ኬፍ ሐልች፣ ኬፍ ሐልች እንዴት ነሽ ማለት ነው። የምናናግራቸው ሰላምታ የምንሰጣቸው ሰዎች ደግሞ ብዙ ከሆኑ ኬፍ ሐልኩም፣ ኬፍ ሐልኩም እንዴት ናችሁ ማለት ነው። እንግዲህ የዚህን ጊዜ እንደዚህ ስትባሉ ምን ብላችሁ ትመልሳላችሁ? አነ ጠይባ ለሴት ነው። አነ ጠይባ፣ አነ ተማም፣ አነ ኮይሳ ብላችሁ ትመልሳላችሁ። የሚመልሰው አካል ወንድ ከሆነ ግን አነ ጠይብ፣ አነ ተማም፣ አነ ኮይስ ብሎ ይመልሳል ማለት ነው። ሌላው ደግሞ ሹክራን፣ ሹክራን አመሰግናለሁ። እንግዲህ የዚህን ጊዜ አረቦች ሹክራን በሚሏችሁ ጊዜ እናንተ ምንድነው ብላችሁ የምትመልሱት? አፍወን፣ አፍወን። ያ ማለት አመሰግናለሁ ስንል በአማርኛ ምንም አይደል ብለን ነው አይደለም የምንመልስ። በአረብኛ ሹክራን ማለት አመሰግናለሁ ማለት ነው። አፍወን ማለት ምንም አይደል ማለት ነው። ለው ሰማት፣ ለው ሰማት እባክህ ማለት ነው። ለሴት ሲሆን ደግሞ ለው ሰማቲ፣ ለው ሰማቲ እባክሽ። ለብዙ ሰዎች ከሆነ ደግሞ ለው ሰማቱ፣ ለው ሰማቱ እባካችሁ ማለት ነው። ያ ማለት የአክብሮት ተሞላበት መልኩ ለመጠየቅ ስንፈልግ የምንጠቀመው ነው። ለው ሰማት፣ ለው ሰማቲ፣ ለው ሰማቱ እያልን የምንጠይቀው ማለት ነው። ማፊ ሙሽኪላ፣ ማፊ ሙሽኪላ ችግር የለውም ማለት ነው። ማፊ ሙሽኪላ ችግር የለውም። ጠይብ፣ ጠይብ እሺ ማለት ነው። አረቦች ሲያዝዟችሁ እሺ ለማለት በአረብኛ ጠይብ፣ ጠይብ። ናም፣ ናም፣ ናም ማለት አቤት ማለት ነው። ስትጠሩ እንግዲህ አቤት ለማለት በአረብኛ ናም ትላላችሁ ማለት ነው። ላ፣ ላ፣ ላ ማለት አይ ወይም ደግሞ አይሆንም ማለት ነው። ያው እሷን የማያውቅ ሰው አይኖርም ብዙ ጊዜ። ላ በጣም ቀላልን ፊደል ስለሆነች ላ ማለት አይ ወይም ደግሞ አይሆንም ለማለት እንጠቀምበታለን ማለት ነው። አድሪ፣ አድሪ ወይም አርፍ አውቃለሁ ማለት ነው። አላውቅም ሲሆን ግን ያው ብዙ ጊዜ ሳይሆን ማንኛውም ቃል ከፊት ለፊት ማ ከጨመርንበት ያን ቃል ኔጌቲቭ ያደርገዋል ማለት ነው። አድሪ የሆነውን ማስጨምርበት ማአድሪ፣ ማአድሪ አላውቅም። አርፍ የሚለውን ማስጨምርበት ማአርፍ፣ ማአርፍ አላውቅም ማለት ነው። ፈህምት፣ ፈህምት ገብቶኛል። ማ ፈህምት፣ ማ ፈህምት አልገባኝም ማለት ነው። አሁን ደግሞ የጥያቄ ቃላቶችን ልንገራችሁ። ሹ ወይም ውሹ ወይም ደግሞ ኤሽ የሚሉ ሀገሮች አሉ። ምንድን ነው ለማለት በአረብኛ
ሹ የሚሉ አሉ፣ ውሹ ይላሉ፣ ኤሽም ይባላል በአንዳንድ ሀገራት። ውሹ፣ ሹ እና ኤሽ ማለት ነው። ምንድነው ማለት ነው። ሌ ወይም ሌሽ ለምን ማለት ነው። ዌን ማለት ደግሞ የት ማለት ነው። የሆነ ነገር ሲጠፋችሁ ዌን ብላችሁ ያ የጠፋችሁን ዕቃ ስም ማስገባት ነው ማለት ነው። ዌን ማለት የት ማለት ነው። ምታ መቼ፣ ምታ ማለት መቼ ማለት ነው። ከም ስንት፣ ኬፍ እንዴት ማለት ነው። ኸላስ በቃ። ደቂቃ ማለት ደቂቃ ማለት ነው። የሆነ ሰው እንዲጠብቃችሁ ስትፈልጉም ደቂቃ ትላላችሁ። ያ ማለት ጠብቂ እንደማለትም ይጠቀሙበታል ማለት ነው። ሌላው ግን እስተኒ ሾያ ጠብቂኝ፣ ትንሽ ጠብቂኝ ማለት ነው። እንተዝሪም ይላሉ። እንተዝሪ ሾያ ትንሽ ጠብቂኝ ማለት ነው። አና ጃያ እየመጣሁ ነው ማለት ነው። አና ጃያ እየመጣሁ ነው። ሩሂ ሂናክ ሂጂ ዛጋ ማለት ነው። ሩሂ ሂጂ ማለት ነው። ሂናክ ዛጋ ማለት ነው። ሂና ከሆነ ግን እዚህ ማለት ነው። ሩህ ሂናክ ሂድ ዛጋ። ሩህ ከሆነ ለወንድ ነው ማለት ነው። ሂናክ ዛጋ። ተዓሊ ሂና ነይ እዚህ ጋ ማለት ነው። ተዓሊ ነይ፣ ሂና እዚህ ማለት ነው። ተዓል ሂና ና እዚህ ጋ ማለት ነው። ስለዚህ ቤተሰብ ለዛሬ ያመጣሁላችሁ እነዚህን ይመስሉ ነበር። እንደወደዳችሁት እንደተጠቀማችሁበት ተስፋ አደርጋለሁ። ይቅርታ እንግዲህ ያው ስላልተመቻቸልኝ ነው እየጠፋው ነው እየመጣው ያለሁት። ኮንስታንትሊ ለመስራት እሞክራለሁ። እስከዛው በቸርን ቆይ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። إذا عجبكم الفيديو لا تنسونا اللايك والاشتراك. أشوفكم في الفيديو الجاي. أحبكم مرة. مع السلامة.